አርሶ አደሮቻችን በምርትና ምርታማነት ግብርና በ24 ሰዓት የሚሰራ ስራ ነው። 5 እንቁላል 4 እንቁላል በቤቱ ያገኘ ዝቅ ካለ ገንዘብ እንደሚያገኝ እያመነ ነው። 6000 ቶን ምርቶች በከተማ ደረጃ ይመረታል። ይሄ ለመኖነት የሚያገለግል ነው። ይሄ አልፋ የሚባል ነው። ለህፃናትም ለአዋቂም ወተት መጠጣት ብርቅ ሳይሆን በሚያመርቱት ምርት የተለያዩ የስራ እድሎች እንደሚፈጥሩ ገበያ ማረጋጋት ላይ ትልቅ ሚና እንዳላቸው የሚያሳይ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን የምናቀርበው ሳምንታዊ ፕሮግራማችን ተጀመረ። በዚህ ፕሮግራማችን በተለይም አርሶ አደሮቻችን በምርትና ምርታማነት ስራ ላይ የሚሰሯቸውን ስራዎች በተለይም ደግሞ በዘርፉ ላይ እየተከወኑ ያሉ ውጤታማ ስራዎች ምን ይመስላሉ፣ ህብረተሰቡ ከዚህ ላይ ምን አይነት ተሞክሮን መውሰድ አለበት፣ እንዴትስ ደግሞ ምርትና ምርታማነት ላይ መሳተፍ አለበት የሚሉ ሀሳቦችን በየሳምንቱ እየዳሰስን ወደ እናንተ እናደርሳለን። በዛሬው ቅኝታችን ደግሞ በተቀናጀ የከተማ ግብርና ስራ ላይ ውጤታማ ስራን የሰራ አርሶ አደርን የስራ ተሞክሮ እንቃኛለን። እስከ ፕሮግራማችን ፍጻሜ አብራችሁን ነው። ጥሩ የሆነ ተሞክሮ እንዳለ መረጃው አለንና ምን ተሰራ፣ በተለይ ደግሞ ተመልካቾቻችን ካንተ ምን ይማሩ የሚለውን እንድታስቃኘን ነበር የመጣነው። መልካም፣ እንኳን ደህና መጣሽ። ወደ ውስጥ ገብተን እንግዲህ ያው የሚሆነው ነገር እሺ፣ አመሰግናለሁ። ውስጥ ያሉትን ነገሮች ታያለሽ። ከዛ ተጨማሪ ደግሞ ወደ ውስጥ ለመግባት ግዴታ ልብስ መልበስ ስላለብሽ እሺ ለብሺ እናደርጋለን። ልምረጥልሽ ልብስ። ግብርና በ24 ሰዓት የሚሰራ ስራ ነው። 24 ሰዓት ስትሰሪ ደግሞ አንደኛ በማያሰለች እንስሳቶቹም በጣም ምቹ አየር፣ ምቹ ቦታ ይፈልጋሉ፣ ምቹ ምግብ ይፈልጋሉ፣ ንጹህ ውሃ ይፈልጋሉ። ይሄን አንድ ላይ በማድረግ የተሻለ ንጹህ ጥራት ያለው ወተት ለህብረተሰቡ ማቅረብ፣ ጤናቸውን የተጠበቀ የውስጥ ተውሳኪ የውጭ ተውሳኪ የተከተቡ በሐኪም ክትትል የሚደረግላቸው እርግዝና ሲኖራቸው እርግዝናቸው ክትትል የሚደረግላቸው። እዚህ አሁን እኛ እየሰራን ያለነው ምንድነው ከተማ ውስጥም ቢሆን ግን እርባታን ከተማ ውስጥ ሰርቶ ለከተማ ወተቱን ማቅረብ እንደሚቻል ማሳያም አርያም መሆን የሚችል ስራ እየሰራን ነው። ያው እስካሁን ድረስ እንግዲህ የምንሰራው ነገር ከእለት እለት እየጨመረ እየመጣ ነው። ለምሳሌ መጀመሪያ ስንሰራ ለራሳችን ነበር፣ ለአካባቢው ማህበረሰብ ግን አሁን ወተት፣ እንቁላል፣ የተለያዩ አይብ፣ ቅቤ እነኚህ ነገሮች ለበዓል ወቅትም ለአዘቦትም የሚጠቀሙ ሰዎች አሉ። ይሄን በማቅረብ ላይ ነው ያለነው። ይሄ ስራ ያው ቁርጠኝነትና ፍላጎት ይፈልጋል። ስለዚህ ይሄን ቁርጠኝነትና ፍላጎት በደንብ ከሰራን አገራችንን ማንለውጥበት፣ ራሳችንን ማንለውጥበት ምግብ ወተት ምናምን ይሄ ተንደላቀቀ ምግብ ሳይሆን ማንም ሰው ሊጠቀመው የሚችለው ደረጃና ብቃት ማድረስ እንደምንችል እርግጠኛ ነኝ። በተለይ አሁን ላይ ከተማ ውስጥ ማልማት፣ ከተማ ውስጥ መስራት፣ የከተማን ማህበረሰብ መመገብ እንደሚቻል በዚህ አጭር 5-6 ዓመታት ውስጥ አይተናል። በደንብ አዲስ አበባ አካባቢ ላይ ድሮ እንቁላል ከአዲስ አበባ ውጭ ከሆነበት ነው የሚመጣው። አሁን ደግሞ ከተማችን ውስጥ በማህበረሰቡ እየተመረተ ሰው ኢቭን 5 እንቁላል 4 እንቁላል በቤቱ እያገኘ መመገብ የቻለበት ወቅት ነውና ግብርናው አሁን ላይ የተሰጠው ትኩረትና በተለይ ህብረተሰቡ በዚህ ላይ ተሳትፎ እንዲያደርግ እየተሰራ ያለውን ስራ እንዴት ታይዋለህ? በተነቃቃና በተደራጀና አንድ ላይ ባለቤት ባለው ነገር እየተሰራ ነው። ባለቤት ማለት ለምሳሌ በወረዳችን የግብርና ጽህፈት ቤት አለ። የግብርና ጽህፈት ቤት ደግሞ ብዙ ነገሮችን በመሸፈን ለምሳሌ የዶሮ እርባታን ሰው በየቤቱ እንዲሰራ 5 ዶሮ ከኬጂ ጋር እየሰራ ይሰጣል። ይሄ አንድ ማበረታታት ነው። ተጨማሪ ደግሞ ትልልቅ ፋርም ያላቸው ኮሜርሻል ፋርም ያላቸውም ከ10 በታች ያላቸውም እገዛ ይደረጋል። አሁን ግብርናን ያው ድርድር ውስጥ የምንከተው ነገር አይደለም። በልተን ለማደር እውቀት ያለውም ጉልበት ያለውም ሁሉም ምግብ ይፈልጋል። ሰው ተቀይሯል፣ ራሱ ለመስራት ተዘጋጅቷል። ዝቅ ካለ ገንዘብ እንደሚያገኝ እያመነ ነው። በተለያየ በሞባይል ዛሬ አሁን በቴክኖሎጂ ሞባይላችንን ከፍተን ብዙ ነገሮች የምንማርበት ደረጃ ላይ ደርሰናል። ጊዜውም ይመስለኛል አጋጣሚ ሆኖ የተሻለ ሐሳብ የሚያስብ ወጣት እየተፈጠረ ነው። የተሻለ ሐሳብ የሚያስብ ጡረታ ወጥቷል ተብሎ ከስራ የቆመ ሰው ጡረታውን ጨርሶ ወደ ስራ እንደገና ድጋሚ ገብቶ እየሰራ ያለበት ስራ ነው። በተለያየ ቦታ ላይ ብዙ ነገር እናያለን። ከውጭ መጥተው ፋርም ከፍተው የሚሰሩ ሰዎች አሉ።
ፓይለት የነበሩ ትልልቅ ቦታ ላይ የነበሩ ሰዎች፣ አስተማሪ የነበሩ ሰዎች ዶሮ እርባታ እየሰሩ ያሉበት ሁኔታ አለ። ስለዚህ ይሄ ስራ በደንብ ከታሰበበት ለሁሉም ሰው የሚሆን ነው። ጥግ እውቀት አይፈልግም። ጥግ ፍላጎት ነው የሚፈልገው። ቁርጠኝነት ነው የሚፈልገው። ጎንበስ ማለት ነው የሚፈልገው። እነኚህ ነገሮች ካረግን ስራ ካልናቅን ለሀገራችንም ለራሳችንም ጥቅም አለ፣ ስምም ይኖረናል። በከተማ ግብርና ያው ሰፊ ስራዎች ነው እየተሰሩ ያሉት። በከተማ ግብርና ሲባል በተቀናጀ በሁለቱም ዘርፍ በእንስሳቱም በእጽዋቱም ከአርሶ አደር ቤት አንስቶ እስከ ትልቅ ፋርሞች ድረስ ከትንሽ ቁጥር እስከ ትልቅ ቁጥር ስራዎች በስፋት እየተሰሩ ነው የሚገኘው። በፊት ብዙ እንቁላል በአዲስ አበባ የማይመረትበት አሁን የእንቁላል ምርቶች በሰፊ የሚመረትበት፣ የወተት ምርቶች በስፋት የሚመረቱበት እንዲሁም ደግሞ በስጋ በበሬዎች ማደለብ ላይ ሰፊ ስራ እየተሰራ ያለበት፣ የጓሮ አትክልቶች በሰፊ ቦታዎች ላይ የሚመረቱበት፣ ሰፊ ቦታ ከሌለ ደግሞ ባሉ ቦታዎች ላይ ባሉ የክፍት እቃዎች ላይ ሰፊ ስራ የሚሰራበት ነው ማለት ነው። ስለዚህ ምርቱ ትልቅ ምርት ነው ማለት እንችላለን ማለት ነው። ለምሳሌ አትክልት ላይ ከተወሰኑ ዓመታት በፊት ወደ 2500 600 በማይበልጡ ቶን ምርቶች ነበሩ ማለት ነው በከተማ ደረጃ። አሁን ብንወስድ ወደ 26000 ቶን ምርቶች ማለት ነው በከተማ ደረጃ ይመረታል። ያ ማለት ሰፊ ቁጥርን ሊሸፍን የሚችል ምርት ነው ማለት ነው። እንደዚሁም ወተትን ብንወስድ አሁን በቀን ከ100,000 ሊትር በላይ ነው የምናመርተው በቀን። የእንቁላል ምርቶች ከ3.3 ሚሊዮን በላይ በቀን ነው የሚመረተው። ስለዚህ ምርቶቻችን ሰፊ ናቸው። ይሄ ደግሞ የሚያሳየው ምንድን ነው? ከተማ ላይ ሰፊ የከተማ ግብርና ተሳታፊዎች መኖራቸውን፣ በዚህ በከተማ ግብርና ተሳታፊዎች ደግሞ በሚያመርቱት ምርት አንደኛ የተለያዩ የስራ እድሎች እንደሚፈጥሩ፣ ሁለተኛ የገበያ ማረጋጋት ላይ ትልቅ ሚና እንዳላቸው የሚያሳይ ነው ማለት ነው። እነዚህ ፓፓያዎች አፍርተዋል። ኦልሞስት ለመብላት የተቃረቡ ናቸው አይደለ? ምን ያህል ጊዜው ናቸው? መልካም። ይሄ ምርጥ ዘር የሚባል ፓፓዬ ነው። አሁን 2 ዓመት አልሞላቸውም። አጋጣሚ ነው ያው እኛ ጋር እንግዲህ ኮምፖስት አለ። ቦታው ምቹ ነው። ምርጥ ዝርያ የሚባል ነው። ሴቴ ወንዴ በራሱ ያለው ነው። ስለዚህ አሁን ይሄን ፓፓዬ መጠቀም ጀምረናል። እንደምታየው የደረሰ ነው። ስለዚህ ከተሰራ ቦታ አይደለም የሚፈልገው አይምሮና እንቅስቃሴ ብቻ ነው። እኛ አስተሳሰብ መቀየር እንጂ አሁን በፊት የሚባለው ፓፓዬ ከከተማ ውጪ እዚህ ቦታ ነው የሚባለው። አሁን ግን ሁሉም ጋር ሙዝ መስራት ይቻላል። ሁሉም ጋር ፓፓዬ መስራት ይቻላል። አሁን ሳንሞክር ስለሆነ አይቻልም ምን እናመጣው ሞክረን አይቻልም ቢሆን ይሻል ነበርና ያው እኛ ግን እንደዚህ አሁን እየሰራን ነው። ይሄ የምታየው እንግዲህ አፍርቷል። አሁን ይበላሉ። ከዚህ የሚሰራ ሰው ልክ ሲደርስ ቀንጥሶ ይበላል። ነገ ከነገ ወዲያ ደግሞ በስፋት እየተሰራ በሄደ ቁጥር ደግሞ ደርሷል፣ ለገበያም የሚውልበት ሁኔታ ይኖራል ማለት ነው። ከተሰራ እውነትም ደርሷል። በየጊዜው የሚመረቱ ምርቶች በየቦታው ላይ ለምሳሌ ሳንዴ ማርኬት ላይ አለ 163 ሳንዴ ማርኬቶች አሉ። ሳንዴ ማርኬቶች ላይ የሚወጡ የተለያዩ በግለሰብ ደረጃ የሚሸጡ የተለያዩ ሱቆች ላይ፣ ሱፐር ማርኬቶች ላይ፣ ኬክ ቤቶች ላይ የሚወጡት ነገሮች ሁሉ ከኛ የሚወጡ ምርቶች ናቸው። ያ ማለት ከውጭ አይገባም ማለት አይደለም። ግን ከውጭ የሚገባውን አማውንት ከዚህ በፊት ሲገባ ከነበረው በትልቅ ፐርሰንት መቀነስ ተችሏል ማለት ነው። ስለዚህ ከተማ ላይ ትልቅ አስተዋጽኦ ነው ያደረገው። አሁን ከተማዋ በጣም ብዙ ፍላጎት አላት። በጣም የአፍሪካ መዲና ሴንተር ናት። በጣም ብዙ የእንቁላል ፍላጎት፣ የወተት ፍላጎት፣ የአትክልት ፍላጎት ያለበት ነው ማለት ነው። በዛ ልክ ደግሞ የከተማ ግብርናውም እየሰራ ባለው ልክ ደግሞ የራሱን ድርሻ በሚወጣ መልኩ እየተወጣ ነው ያለው ማለት ነው። ይሄ እንደምታየው ንጹህ ውሃ ለከብቶቻችን ከራሳችን ጉድጓድ ውሃ ነው የሚጠጡት፣ የሚታጠቡበት ይታጠቡበታል እና ሙሉ ለሙሉ ውሃን ባልተቆራረጠ መንገድ እየሸፈንን ያለ ነው። ስራውን ዲዛይን አድርገን ስንጀምር
በቀን 1500 ሊትር ወተት እዚህ ለማምረት ነው ዲዛይን አድርገን የጀመርነው። አሁን ያው ምርጥ ዘር ራሱን ማግኘት ራሱን ጥሩ ትንሽ ቻሌንጅ አለ። ግን አሁን ያለንበት ደረጃ ለኛ ጥሩ ነው። እንደ 3 አመት እንደሞላው ጀማሪ ጥሩ ነገር ላይ ነው ያለነው። ቴክኖሎጂን ከመታገዝ አንጻርስ ያ የምናደርገው ምንድነው? አሁን ያሉን ላሞች ክትባት እንሰጣለን። ዘመናዊነት ማለት ጤናቸው የተጠበቀ ሲሆን ነው። ስለዚህ ክትባት እንሰጣለን። የሚበሉት ምግብ የተመጣጠነ ጥራት ያለው የሚታወቅ ምግብ መሆን አለበት። ተጨማሪ ደግሞ እርጥብ ፐርሰንቱ ሻል ያለ ሳር ከመስጠት የተሻለ አልፋ የሚባል ዘር አለ። እሱን ዘርተን በ21 ቀን የሚደርስ ነው። እሱን አርቨስት እያደረግን እንሰጣቸዋለን። የኤሌፈንት ግራስ ሳር አለ። እሱም እየታጨደ ይሰጣቸዋል። እንደምታያቸው ንጹህ ጤናማ ገጽታቸውም ያስታውቃልና በዚህ ልክ በጥራት ከተሰራ አንዱ ቴክኖሎጂ ማለት ያ ነው። ሌላው ምንድነው? እሴት እየተጨመረበት ሲኬድ ለምሳሌ በእጅ ከሚታለብ በማሽን ማለት ወተቱም ጥራቱም ሁሉ ነገር ለመጠበቅ ያው ወደሱ ለመሄድ ጥረት እያደረግን ነው። በሐኪም ክትትል ማድረግ ሲስተም ሲሰጣቸው ሴት ሲስተም እንዲሰጣቸውና የኮርማ ዝርያ በሚወስዱበት ሰዓት የአርቲፊሻል ነው የምንጠቀመው። አርቲፊሻል ስንጠቀም በሰው በሐኪም ነው የምንጠቀመው። የሐኪም ደግሞ ክፍለ ከተማ ወረዳው አርሶ አደር ኮሚሽን ድረስ የተደራጀና የተቀናጀ ድጋፍ የሚያደርጉ አሉ። ይሄ ነው ትልቁ ዘመናዊነት ተብሎ የሚታሰበው። እንዳይሹ ምንም ምንበት የለም። ከብቶች ቤት ነው ያለነው። ጥራት ኖሮ ከተሰራ ያለንን አቅም ሙሉ አሟጠን ሰርተን የቀረን ደግሞ መንግስት ድጋፍ እንደሚያደርግና እያደረገን እንደሆነ አውቃለሁ። እንግዲህ ላሞቹ ጋር ያለን ቆይታ ይብቃንና የከብቶች መኖንም ጭምር ዘርታችሁ እየተጠቀማችሁበት ነው ለከብቶቻችሁ። እሱን ደግሞ እኔ መልካም እሺ። ይሄ በጓሮ አሁንም ቦታ ያለው ሰው ዘሩ በአርሶ አደር ኮሚሽን በኩል ይሸጣል። ስለዚህ ከዛ በመግዛት እየዘሩ በየ21 ቀኑ ይደርሳል። ስለዚህ በየ21 ቀኑ አርቨስት እየተደረገ ይሄውን ከ21 ቀን በፊት መሬት ነበር። አሁን በ21 ቀን ውስጥ ከ21 ቀን በኋላ ይደርሳል። ኦኬ። ስለዚህ ልክ እንደዚህ በራስ አቅም መኖን ማምረት ይቻላል። የኛ ድርሻ ዋናው ማንዴታችን ማምረት ነው። ምርቱን በብዛት እያመረትን ነው። በብዙ ፋርሞች ላይ ቢኬድ በጣም በርካታ ስራዎች አሉ። ዶሮዎችን ከግራውንድ ከማርባት አልፎ G+1 ላይ ዶሮዎች የሚያረቡ በርካታ ክፍለ ከተሞች አሉ። እነዚህ ምርቶች በብዛት እየተመረቱ ነው። ግን ምርቶቹ ሳቦቴጅ ደግሞ እንዳይደረጉ ቅንጅታዊ ስራዎች ያስፈልጋሉ። ስለዚህ እኛ ምርቱ አለን እስካልን ምርቱን እያመረት ነው እስካልን ደግሞ የሚመለከተው በቅንጅት የሚሰሩ የባለድርሻ አካላቶች አሉ። እነሱ የተመረተውን ምርቶች ደግሞ ወደ ገበያ ለህብረተሰቡ በትክክል ደርሶ የኑሮ ማረጋጋቱን የገበያው ማረጋጋት ስራ እንዲሰሩ ባልሆነ ባልተገባ መንገድ ደግሞ ጭማሪ ተደርጎ ህብረተሰቡም ላልሆነ ነገር እንዳይጋለጥ እነዚህ ባለድርሻ አካላቶች የራሳቸውን ሚና መጫወት እና መውጣት ይጠበቅባቸዋል። ይህን ለሚመለከት አብሶ ወጣት አሁን ለስደት ራሱን የሚያዘጋጅ አለመስራትን ሰበብ አድርጎ ቁጭ የሚልና ተረጂነት ላይ ያለ ሰው ካለ በዚህ በግብርና ስራ ላይ ስራ ያላቸው ሰዎች ጋር ተቀጥረን በመስራት ስራን ሳንንቅ ቢያንስ የዕለት ጉርሳችንን እየተጠቀምን ልምድ እናካብትበታለን። ነገ ደግሞ በተሻለ ሀሳብ የተለማመደ አይምሮ ለራሱ ለመስራት ሲፈልግ ከአንድ ዩኒቨርሲቲ ወጥቶ ወደ ስራ እንደ መግባት ይቆጠራልና ይሄን የትም የምናገኘው አይደለም፣ በስራ ትግበራ ብቻ የምናገኘው ነው። ስለዚህ በስራ ትግበራ በደንብ በመስራት እንዳልኩሽ ለራሳችንም ለውጥ እናመጣለን። ለአካባቢው ኢንቫይሮንመንታል ላይ የምናመርተው ምርት ሲሸጥ አንደኛ በቅርበት የመገኘት፣ ሁለተኛ ፍሬሽ የመሆን፣ ሶስተኛ ደግሞ ጥራት ጠብቆ በኃላፊነት የመስራት ባህል ስለሚኖረው በእርግጠኝነት ያለ ሰበብ መስራት እንዳለብን አምናለሁ። ለሰጠኝ መረጃ እጅግ አድርጌ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። መልካም የስራ ጊዜ። አቶ አበራ ጊዜ ይስጥልኝ። እሺ ተመልካቾቻችን በዛሬው ፕሮግራማችን ቆይታ ያደረግንበት እንግዲህ በተለይም የከተማ ግብርና ስራችን ከጊዜ ወደ ጊዜ ውጤታማ እየሆነ መምጣቱንና ኢትዮጵያ በግብርና መስኩ እጅግ ተስፋ ሰጪ የሆኑ ስራዎችን መስራት እንደምትችል ጥሩ ተሞክሮን ማግኘትም መረዳትም
ችለናል። የዛሬ ፕሮግራማችንን በዚህ እናበቃለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስካሁን ድረስ ጊዜያችሁን ሰጥታችሁን ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ